በኢትዮጵያ ከ85% በላይ የሚሆነው ዜጋ በገጠር አካባቢዎች በግብርና ስራ የሚተዳደር ስለመሆኑ መረጃዎች ይጠቁማሉ። ኢትዮጵያ እጅግ ሰፊ የሆነ የእርሻ መሬት ባለቤትም ናት። ይሁንና የምግብ ዋስትናን የማረጋገጥ ሂደቱ አሁንም ብዙ ጥረቶች እንደሚቀሩት ነው የሚነገረው። ለዚህም በዋናነት የሚጠቀሰው ምክንያት ደግሞ የግብርና ስራዎች በሜካናይዜሽን ማሽኖች አለመታገዛቸው ነው። ኢትዮጵያ ለማሽነሪ ግዢ ከፍተኛ የሆነ የውጭ ምንዛሬ ወጪም ታደርጋለች። ይህ የምትመለከቱት የማረሻ ትራክተር ማሽንም የውጭ ምንዛሬን የሚያስቀር ለአርሶ አደሩም እፎይታን የሚሰጥ ስለመሆኑ ይህንን ማሽን ከሰሩት ባለሙያዎች መካከልም አንዷ እንደሚከተለው ትገልጽናለች። ይህ የሰራነው ቴክኖሎጂ በጋራ ነው። ለአምስት በቲም ነው የሰራነው። መልቲፐርፐዝ ሚኒ ትራክተር እና መልቲፐርፐዝ ደግሞ የተባለበት ምክንያት ከማረስ በተጨማሪ ሌሎችንም ፐርፐዞች እንዲፈጽም አድርገን ስለሰራ ነው። ስለዚህ አርሶ አደሩ የመጀመሪያው ምንድነው ልፋቱ በጣም ነው የሚቀንስለት። በእጁ እየቆፈረ ቦይ እያወጣ አይታገልም። ይሄን ይዞ ይገባል። ነዳጅ ነው፣ ኢንጂን ተጠቅሞ ነው የሚሰራው። ወደፊት ደግሞ ኤሌክትሪካሉንም ለመስራት ኢንቨስቲጌሽን እየሰራን ያለ ነው። ኢትዮጵያ ከፍተኛ የሆነ የውጭ ምንዛሬ ከምታወጣባቸው ምርቶች መካከል የነዳጅ ምርት በቀዳሚነት የሚጠቀስ ነው። ቅድም ለተመለከታችኋቸው የተለያዩ የግብርና ውጤቶችና ሌሎችም አገልግሎቶች በዓመት ቢሊዮን ዶላር በላይ ለነዳጅ ግብይት ኢትዮጵያ ፈሰስ አድርጋለች። የስራና ክህሎት ሚኒስቴር ባዘጋጀው አራተኛው የሀገር ውስጥ የክህሎት ውድድርም የተገኙ የፈጠራ ባለቤቶች ከጃትሮፋና እንዲሁም የጥጥ ፍሬ የነዳጅ ምርትን አማራጭ ነዳጅ ምርትን ስለማግኘታቸውም እንዲህ አጫውተውናል። ታዲያ በዚህ የፈጠራ ስራ ከፍተኛ የሆኑ ለነዳጅ የሚወጣ የውጭ ምንዛሬ መቀነስ እንደሚቻልም በሚከተለው መልኩ አስረድተውናል። ጃትሮፋ የሚባል ተክል አለ። እንዲሁም ደግሞ ከጥጥ ፍሬ ወይም ሁለቱን ነገሮች ምን በማድረግ ነው ሚክስር ተደርገው ባዮዲዝል ነው የተመረተው። ስለዚህ ይሄም ባዮዲዝል ለተሽከርካሪ አገልግሎት ይውላል። ያንንም ደግሞ ለማረጋገጥ የተሰራውንም ስራ ከተሰራ በኋላ ሀገራችን የሚገኘው ፔትሮሊየም ኢንስቲትዩት የነዳጁን አይነት ምንድነው የሚለውንም ያንንም ቴስት የማረጋገጫ ስራም ተደርጎ ተሽከርካሪ ላይም ተሞክሮ ያ ሪዛልት አስገኝቷል። ስለዚህ ለምሳሌ ከ1 ሊትር 80 ሚሊ ሊትሩን ይሄንን ያገኘነውን ፕሮዳክት እና 20 ሊትር ናፍጣውን ሁለቱም ብሌንድ ብናደርግ ከ1 ሊትር የተወሰነች ነገር አስተዋጽኦ ማድረግ ከቻለን ከስፋት ወይም ከአንድ ቦቴ ወይም ከአንድ ተሽከርካሪ የሆነ ደረጃ 20%ን መቀነስ ከቻለን ኢምፖርት የምናደርገውን ሰብስቲቲዩት ማስቀረት እንችላለን። እየተዟዟረን ከተመለከትናቸው የተለያዩ የፈጠራ ውጤቶች መካከል ይህ የምትመለከቷት ቅንጡ ተሽከርካሪም ተጠቃሽ ነች። እንደምትመለከቷት በእኛው በኢትዮጵያ ነጅ የተገጣጠመች ላምበርጊኒ ሲሉ የሰየሟት ተሽከርካሪ ነች። እነዚህ የፈጠራ ባለሙያዎችም የተለያዩ የማህበረሰቡን ችግር የሚቀርፉ የፈጠራ ስራዎችን ሲያበረክቱም ሂደቱ አልጋ ባልጋ ስላለመሆኑን ያነሱልን። በተለይም የገበያ ትስስር፣ የመስሪያ ቦታ ችግሮችና እንዲሁም በዋናነት ደግሞ የካፒታል እጥረትም በዋናነት በማነቆነት ያነሷቸው ችግሮች ናቸው። ግብርናውን ሊያዘምኑ የሚችሉ የእርሻ ፓምፖችን ነው ይዘን የመጣ ነው። አንደኛ የኃይል አማራጭ አለመጠቀም ራሱ የሚሰራ መሆኑ 24 ሰዓት ነው የሚሰራው። እንደ ስታርታፕ ሁለት ችግር አለ። አንደኛው የመስሪያ ቦታ፣ ሁለተኛ ፋይናንስ ነው። ስለዚህ በዚህ በኩል አቅም ያላቸው ኤንጂኦዎችም ቢሆን መንግስታዊ ድርጅቶች ከኛ ጋር ቢቆሙና የተወሰነ ድጋፍ ክልሎች፣ ከተማ አስተዳደሮች ደግሞ የመስሪያ ቦታ ቢመቻችልን፣ ሌላው ደግሞ የገበያ ትስስር በተለይ ይፈጠርልን፣ ይሄ በጣም ትልቅ የሆነ አንድ እንትን ነው። ማስ ፕሮዳክሽን ውስጥ ደግሞ ለመግባት የመጀመሪያው የሚያስፈልገን ብር ነው። ብር ያስፈልገናል ማሽኖችን ለመግዛት። የማምረቻ ማሽኖች እንደ ሊዝ ማሽን፣ ሲኤንሲ የመሳሰሉ ማሽኖች በጣም ውድ ናቸው። ለዚህ እነሱ ሴትን ለማድረግ ገንዘብ ብዙ ብር ነው የሚያስፈልገን። በተጨማሪ ደግሞ መሬት ያስፈልጋል፣ ቦታ ያስፈልጋል፣ ሾፕ ማለት ነው። ስለዚህ እነዚህ ነገሮች ያው ከመንግስት ጋር እንግዲህ ሰፖርት የሚያደርገንም ኤንጂኦም ቢገኝ ሌሎችም ድርጅቶች ሰፖርት ቢያደርጉን በአጭር ጊዜ ውስጥ ወደ ማስ ፕሮዳክሽን እንገባለን። አሁን የላቦራቶሪ እቃዎች ቢሟሉ በጣም ከፍተኛ ኮስት ላይ ፈልጉ ይችላሉ። እነዚህ የላቦራቶሪ እቃዎች ቢሟሉ የተሻለ እነዚህ ቅድም ያነሷቸው ነኒ ደብል ወይንም ለምግብነት የማይውሉ ተክሎችን በመጠቀም ማምረት ይቻላል። ለምሳሌ አበዳሪ አካላቶች ሊሆኑ ይችላሉ፣ ሰፖርት የሚያደርጉ አካላት ቢገኙ ይህንን ስራ ማስፋትና ለብዙዎችም የስራ እድል መፍጠር ይቻላል።